ነገረኛ እሷን ለማድረግ ነው። ፈጣሪ ቅር ይበለን በእውነት። ኧረ በጣም እያስፈራሉ እነዚህ የሃይሚና የብሩክ ፕሮፋይል። እሺ ለምን አደረጋችሁ? ለምን አደረጋችሁ? ካልወደዳችሁ እናንተ በቃ ተወት። በቃ የሃይሚና የብሩክ ፕሮፋይል አድርጎ ሃይሚ ፕሮፋይል አድርጎ እዛ መጥቶ ያሽቃብጥ። እናንተ ምንድነው? ወንዳ ብራንክ ስታደርግ በጣም ያካብዳሉ። በቃ እንዴ ኖ ፕራንክ እኮ ፕራንክ ሳይሆን አሁን ይሄ እባክሽ የምንም ፕራንክም አይመስልም። ዝም ብሎ ጭቅጭቅ ነበር። የሆነ ቤት እኮ ስድብ ነበር እኮ ትላንትና የሆነ ቤት እኔ የሆነ ነገር የሆነ ቤት ምናምን ነገር ሊያወራ አይደለም የገባሁት ዛሬ የገባሁት። ለምንድን ነው ልጁ ቤት ገብታ ለምን ታረጋለች እያሉ ነበር። አዎ ለምን ታረጋለች እያሉ ነበር። አዎ ታረጋለች ይላል ነገር እኔ አያገበኝም። ይሄ ነገር አይመለከተኝም። እኛ አይመለከተኝ ብሩኬ ስለምን አደረገ ፕራንክ እናድር ብሎ ማለት ነው። እሱ ስለምን አደረገ? እሱ እኮ ብድሮ ማለት ነው። ኧረ ወንዶች ስራ እኮ ነው። ሰው ባልሆነ መንገድ ነው የሚያስበው። ኖ ይሄ ኖርማል እኮ ነው ማለቴ ልጁ ጋር ማስራት እኮ እንትን ጥሩ አይደለም። ያ ባይገው ጥሩ አይደለም ብዬ አስባለሁ። ለምን ሰው ሀገር ነው እሱም አያውቁም እነሱ አያውቁም ምንም ነገር ማለት ነው። ስለዚህ ማረጋችሁ ጥሩ አይደለም። ውጪ ሆኖ ደግሞ አንድ ነገር ትንሽ ነገር ነው የሚፈልጉት እነዚህ አረቦች ማለት ነው። እነሱ እውነቱን እየተደባደቡ ነው። በጣም ውዱ ካሜራ ሲሆን በጣም ጥንቃቄ ያስፈልጋል። አዎ ጥንቃቄ በራሱ ያስፈልጋል። ያም ሆነ እናንተ ላይፍ ለገብታችሁ ልጁ ቤት ገፍታችሁ እናንተ ምን አባታችሁ ነው ሄዳችሁ ሃይሚ ይዘ ያጥፋ እናንተ ጥፉ ከፈለጋችሁ ማለት ነው። ከማዳም ቤት ለባንጋሊ ሄዱ። ምን ሆናችሁ ነው? ምንድነው እናንተ ምን ቤት ናችሁ? እርግጥ ኮሜንታተሮች ነበሩ ሲጽፉ የነበሩት ሃይሚ ቤት እዛ ወይ የት ነው? ልጁ ቤት ቢኒ ቤት በኢየሱስ ስም ልጁ ላይ ከፍቶ ይዜ አጥፋ ሃይሚ ብሩክ አይወድም ዝም ብሎ ነው። እናንተ ነው እንደ የምትወዱት? እናንተ ምን ቤት ናችሁ? እናንተ ነው እንደ ወደዳችሁ ያመጣችሁ ዱባይ። አዎ መቼ እንደዛ ዛሬ ነው ሃይሚ ውዴ ማለት ነው። አንቺ ደግሞ መቼ ብለሽ ትጠይቃለሽ እንዴ? ላይፍ ላይ ከፍቶ ላይፍ ልጁ ማታ ከፈታ አሉ። እኔ አላውቅም። ማታ ላይፍ ከፍቶ እነሱ ደግሞ ሄዶ ሃይሚን ይዜ አጥፋ እያሉ በኮሜንት እየጻፉ ነው አሉ። ወይኔ ጌታ ሆይ ምን አይነት ሰው አለ? ሰው በህግ በጣም የሚያናደሩት ቲሲ ያው እናቴ ሞት ላድርግ እኔ ትንሽን ሊያደርግና አውራያቸው በእናትሽ በእግዚአብሔር። እነዚህ አይሰሙም እኮ ዶንቆሮች ዶሞች ማለት ነው። አንዳንድ ሰዎች በጣም አብዝታችኋል። አንደኛ ሃይሚና ብሩክን የምትወዱ ከሆነ ነው ስህተት ሊሰሩ ይችላሉ። ግን እናንተ ሞት አድርጎ እሷ ከምትጨርስ ሞት አድርጎ ገደል ግቡ ማለት ነው። ሸቃላ ሁላ ታች ያላችሁ ታፕ ኮፕሊንግ አድርጉ። ልጆች ይምጡና እናውራባታለን። እናንተ ምን ሆናችሁ ነው ግን? አወሪውሽ ተናድጃለሁ እግዚአብሔር። አንደኛ ነገር ብሩክ ሃይሚን አይወዳትም። እናንተ ናችሁ የምትወዳት። ስንት ዋጋ እየከፈለላት እያያችሁ አይደለ እንዴ? ምንድን ነው ቪዲዮ በደንብ እዩ። ከካሜራ ጀርባ ደግሞ እነሱ ያላቸው ነገር አታውቁም አይደለ? እዚህ ጋር እየመጣችሁ ኝኝኝኝኝ አትበሉ። በቃ ልጆቹ የራሳቸውን ህይወት ይኑሩበት። በየኮሜንቱ እየሄዳችሁ አትሽለጥለጡ። እኔ ኢቭን የሃይሚና የብሩክን ፕሮፋይል እያረጋችሁ አያለው እኮ ኮሜንት የሆነ ቦታም ሄጄ አያለው የምትጽፉት። አንደኛ አሁን ላይ ልጁ ሲገባ ራሱ ሄዳችሁ ማሽቃበጡ ለምን አስፈለገ? ጭራሽ ይዛጥፋ። ትንሽ እንደው ሼም የሚባል ነገር እንኳን የላችሁም እንዴ? አውቃለሁ እኮ ሃይሚን የሆነ ነገር እንትን ለማለት ነው። ምክንያቱም ስለማትወዷት። ምን አለ ቻናሏን ሼር ብታደርጉላት። አሁን ቻናሏ ራሱ እየተንቀሳቀሰ አይደለም። ሲቀጥል ሰብስክራይብም እያነሱ ነው። እስኪ በቃ አንዳንዴ አታድርጉ በያቸው። ኮፕሊንግ አታድርጉ። ሃይሚ ቤት ገብታችሁ ኮፕሊንግ አታድርጉ። ኮፕሊንግ አያስፈልግም እያሉ ነው ዩቲዩበሮቹ። ትንሽ ዩቲዩበሮቹ እየነገሩ ነው ኮፕሊንግ አታድርጉ። በቃ ላይክ የላትም። ላይክ ደግሞ ከሌለው ሰብስክራይብ አይጨምርም ውዶቼ። እርግጠኛ ነሽ? እግዚአብሔርን ኮፕሊንግ ምንም አይጠቅምም አሉ። ኮፕሊንግ አይደለም ሼር እና ማየት እና እንትን ቪዲዮ ላይክ ማድረግ ብቻ ነው ዩቲዩብ ላይ። ኮፕሊንግ የሚደረገው ቲክቶክ ብቻ ነው አሉ። አው ሰንዬ ትክክል ነው። እንደዛ ያሉ ነበር። እኔ ላይክ በጣም ይጠቅማል ማለት ምን መሰለሽ፣ ኮፒሊንግ የጀመረ ቀን ጀምሮ ነው የሃይሚ ዩቲዩብ እየተቀዘቀዘ ሰብስክራይብ እየቀነሰ ማለት ነው። ስለዚህ ምንም ኮፒሊንግ አታድርጉ። ካላስ ይበቃል። እናንተ እያያችሁ ኮፒሊንግ አሁን እየሰሩ ቪዲዮ እየሰሩ ነው ኮፒሊንግ እያደረጉ ማለት ነው። አይተሻል።
ይሄ ማድረግ የለበትም ተብሏል። በቃ እኔ አላቅም። በእርግጥ ግን ኮፒ ሊንክ አታርጉ። ሲቀጥል ደግሞ በቃ የምር አንዳንድ የሆነ ሴት ተናግራለች እኮ ልጅቷ ዩቱቤሯ ገብታ ኮፒ ሊንክ የሃይሚ ቤት ሃይሚን በጣም ነው የምትወደው፣ ብሩክንም ሃይሚንም ማለት ነው። ገብቶሻል? እሷ ገብታ ኮፒ ሊንክ አይደረግም። ኮፒ ሊንክ ደግሞ ዩቱብ ላይ ኮፒ ሊንክ የለም ማለች። ኮፒ ሊንክ የለም ማየትና የለም። ስለዚህ በቃ ቢያንስ እዚህ ቲክቶክ ላይ እያመጣችሁ ለ2 ቀን ለ3 ቀን የሚሆን እንደ ቻሌንጅ ፎቶ አትፖስቱ። ቻናሏን እያመጣችሁ እዚህ ሼር አድርጉላት እና ሴት ሆናችሁ ደግሞ ሴት የምትሰደቡ በአናታችሁ ወይም ደግሞ ገደል መስቀንዲታችሁ። ሲቀጥል ደግሞ መቼም ቢሆን እሷን መሆን ስለማትችሉ ቀዝቃዛ ውሃ እየጠጣችሁ እሺ። አዎ እንደዚህ ፎቶ ሰብስበው እንትን ከሚፖስቱ ቻናሎች ያርጉ። በጣም ተኝቶ ዌልካም ታሽቴ እናቴ እንዴት ነች? ሲሚኝማ እንት ሲ ማለት ነው። ሲሚኝ ውዴ በጣም ቻናል እያመጡ ሼር ያደርጉ። ያየ ሁሉ ነው የሚወደድ ሃይሚ ማለት ነው። እናንተን ግን ማለት ነው በእንጨት የሚነካችሁ ሰው በእንጨት ሃይሚ ነው የሚቃጠሉት ተቃጠሉ ማለት ነው። ያየት ሁሉ ይወዳታል። ገባችሁ አይደል? ግን እናንተን በእንጨት የሚነካችሁ የለም። እናንተ ሃይሚ ይዘ ጥፋት ትላላችሁ እንደ ይጥፋችሁ። አይ በዛት ሴቶች ናቸው ሁለቱንም የማይወዱ ናቸው። የሆነ እኮ የለም ሳኒዬ የኔ ውድ እንደዚህ የሚለውን ጽፎን ሰው እኮ ይዛችሁ አትመጡም እንዴ? እናንተ ወይ ቀርጻችሁ አታስቀምጡም እንዴ? ምን ነው ይዘት አንድ ቤት እየተወራ ነው የሰማሁት። እግዚአብሔር እኔ እኮ እንደዚህ ወንድ አይከላከልም። እግዚአብሔር የሚወዱ ከሆነ ማለት ነው ሃይሚ የምትወዱ በሆን ማለት ነው። እንደዚህ ሃይሚ ደስታ ነው እንጂ የምትፈልጉ ሃይሚን ከቡራ መለያየት ይዘ ጥፋ አትሉም። ትላንት የመጣ ልጅ ማለት ነው። ምን አባቱ እሱ የት እናቃለን እሱ ማለት ነው። ትላንት አይደለም እንዴ? አታሽቃብጡ። የኔ ውድ ታሽቃ ማለት ለሱ ክፉ ነገር እንዳታወሩ፣ በእግዚአብሔር ምንም እንዳታወሩ። ለምን አይደለም ጥሩ ነገር አወሩ። ለምን ስትሉ አንድ ነገር ንገር አንድ ነገር አዳመጪ። እስቲ ሞት አርጉ ሌሎቹ። እኔ አላየሁም። አሁን እዚህ ጋር ሰምቼ ኮሜንት ላይ ሰምቼ ነው። ይዘ ጥፋ የምትሉት ማን ነው? ሴት ነው ወንድ ነው? ገደል ግቡ እናንተ አይደለም። ቡራ ስለሚወዳት ነው ቲኬት ቆርጦ ይዞ የመጣው። እናንተ ወንድም ገደል ግቡ። ቆይ ታሽቴ እታች ያለችው ማለት ነው። አንድ ሰው እንደዚህ ከምትሉ ዩቲዩብን ሼር አድርጉላት። አይደለም እናንተ እንደዚህ የሚለውን ጽፎን ሰው ማለት ነው። ከነ ኮሜንቱ ቀርጻችሁ አታምጡም እናንተ። እነሱ ናቸው ቲኬት ቆርጦ ያመጡት። ቡራ እኮ ነው ስለሚወዳት እኮ ነው ይዘው የመጣው እዚህ። ለምን እንግጩን እውነቱን ለምን አታወራም እናንተ? አሁን ሃይሚን ወደዳችሁ በቃ ሃይሚን አስባችኋት ነው። አረ ሞታችኋል። አረ ጉድ እኮ ነው ዘንድሮ። ገደል ግቡ። አትግቡ መሀላቸው ላይ አታሽቃብጡ። ካሜራ ላይ ያመጣ ወንድ ሁላ የኔ ነው ብላ የኔ ነው ብቻ ነው እንደምታውቀው እናንተ ጭንቅላት ብቻ ነው እንደምትሰሩ። እሱ መጣል የኔ ነው ብላችሁ ዛሬ ደግሞ አንድ ይመጣል በቃ የኔ ነው ሲላላችሁ በቃ ይሄ ነው ስራችሁ። አስቡ፣ ጭንቅላት ካላችሁ አስቡ። ሃይሚና ቡራ አንድ ማድረግ እኮ እንደዚህ አይደለም። በቃ እነሱ አንድ ነገር ቢሆን ራሱ ፍቅር እንደ ፍቅር እነሱ አንድ መሆኑ ነገር ማድረግ ነው እንጂ ይዘህ ጥፋ ይዘህ አረ ገደል ግቡ እናንተ። ስም ለሼም እኮ ነው። ስለ ጠላት አይደለም እኮ ስለሚወዳት ነው ይዞ የመጣ እዚህ። እሱ እኮ ነው ቲኬት ቆርጦ እና አይደለም እኮ እነዚህን ብለን ነው ቲክቶክ ላይ አንድ ደምጥ እነዚህ እኮ ስሚ ያስተጋባሉ። እሺ አውሪ። እኔ ሞት ይዛለው አውሪ። እኔ እኮ አልሰማሁም አላየሁም ሲጀመር ምን አሁን ኮሜንት ላይ አንቺ ኮሜንት ላይ አይቼ ነው እንደዚህ የሚታወሩ ሰምቼ ነው እንጂ እኮ የሚያውቀው ነገር የለም። እኔ ሲጀመር ለምንድን ነው ትይዩ የወጣሽው? እኔ ዘንድሮ ምን ሰበብ ነገር ነው? በቃ የልጆቹ ሲሳቁ ደስተኛ ሲሆኑ እኮ ነው የሚያንገሻገሻችሁ። ነው ልጁ የራሱ እኮ ነው ፕራንክ ማድረግ እና መተዋወቅ የፈለገ ዩቲዩብ ላይ ማለት ነው። እናንተ ገብታችኋል። እናንተ ናችሁ እኮ አሽቃብጣችሁና ወደዳችሁ። ስለዚህ ሃይሚ ያመጣች ለእናንተ ብላ እኮ ነው ያመጣችው ኮተታሞች ማለት ነው። ሳኒ የልጁ ራሱ እኮ ማግባላ ምን እንዳለ ጥሩ ካፕኖች ናቸው እኮ እንደዚህ ሰምተን እናውቃለን። እንደ ትላንት ጥሩ ካፕኖች ደስ የምትሉ ካፕኖች ናቸው እኮ አለ አይደለም እንዴ?
በቃ ፍራንክ ነው። ትላንት ወዲያ እሱ ፍራንክ አደረገ። ከዛ እሷም ሃይሚን ፍራንክ ታውቃላችሁ። አንድ ቀን ራሱ አታድርም። ቀምራ ነው የምታደራው። ፍራንክ ነው በቃ። በኖርማል በደስታ ይለፉ። ጥሩ ነገር አስባችሁ ይለፉ። ጥሩ ነገር ጽፋችሁ ይለፉ። አንተ ሂደህ ጥፋ፣ አንተ እንደዚህ፣ እሱ እንደዚህ፣ እሱ እንደዚህ ብላል፣ እሷ እንደዚህ ብላል። ምን አገባችሁ እናንተ? ባልና ሚስት ላይ አታግቡ እናንተ። ሶስተኛ ወገን አያስፈልግም። ቡራና ሃይሚ ባልና ሚስት ናቸው። በቃ አያገባችሁም እናንተ። እንደ አፋችሁ ቁጭ በሉ እስቲ። በቃ እነሱ ሲሲቁ እነሱ ደስታ ስነው በቃ እንደዚህ ነው እንገሻገሻችኋል እናንተ ማለት ነው። ውሃ የጠጣችሁ ልብሳቸው የሚያቃጥሉ ከሆነ ፍሪጅ ውስጥ አስገብታችሁ ሊበሱ። እናንተ ገደል ግቡ። ወላሂ አፈርን እኮ እና የራሳችን ማለት ነው። እነሱ ፎቶ አስቀምጠን እና አፈረን በቃ። እነሱ አድናቂ እንደዚህ ናቸው። ባለፈው ራሱ የት እንደሰማው የጨረቃ ፋሚሊ እኮ ወንድ አይቶ አያውቅም። ሲመጣ ካሜራ ላይ እያመጣ ሁላ የፖስት ምንድነው ይሄ? ምንድነው? ምን እየሄደ ነው? አሁን ደግሞ ትላንት እሱ ሊብ ከፍታል። ይዘህ ጥፋ፣ ገደል ግቡ እናንተ። እናንተ አይደለም እኮ ሃይሚ ቲኬት ቆርጣችሁ ያመጣችሁ። ቡራ እኮ ነው ስለሚወዳት ነው ቲኬት ቆርጦ ይዞ የመጣ። ወዴት እየሄዳችሁ ነው? በዛ ላይ እነሱ ፎቶ አስቀምጣችሁ እስቲ አንድ ትክክለኛ መንገድ ይዛችሁ ሂዱ እስቲ። ወይስ ዝም ብላችሁ የምታወሩ ነገር ካጣችሁ ዝም ብላችሁ ቻላችሁ አምጥታችሁ በቃ ፖስት በቃ ጥሩ ነገር ስሩ፣ ጥሩ ነገር አስቡ። እናንተ ለሰው ጥሩ ከሆነች እኮ ፈጣሪ ራሱ የእናንተ ጥሩ ነው። እነሱን እኮ ተሽቴ እንደዛ የሚያደርጉት ሁሉ እግዚአብሔርን እነሱ ማለየት የሚፈልጉት ይሄ ወይ የሃይሚ የብሩክ አፍቃሪ ናቸው ሴቶች ማለት ነው። የምሬ ነው። እንደዛ የሚጽፉት እኮ የብሩክ አፍቃሪ ናቸው ሴቶች ማለት ነው። ሲጀመር ጅሎች ማለት ነው። ትክክል ነሽ ሰኒ። ሰላም እንዴት ናችሁ? መጀመሪያ አረሰው ወዴት እየሄደ ነው አለን። እግዚአብሔር ይመስገን። እኔ ተናድጄ ነው ሊቪን የከፈትኩት። እናንተ አፈር ብሉ፣ የምር አፈር ብሉ። እናንተ ይዘት ፈትላላችሁ ኮሜንት ላይ ሄዳችሁ። እኔ ማለት ነው እኔ ማታ አለው እንደዚህ ያለችው አንድ ልጅቷ ናት። ዱንያ ጠፊያ ነው የምትለው። አምጨት አይደለም ሲሟ ማለት ነው። ሲሟ ዱንያ ጠፊያ ነው የሚለው። እሷ ብቻ ነው እንደዚህ ያለችው። ማንም ሰው አላወራም። ይዛት ጥፋ ያለችው እሷ ናት። ኮሜንት ላይ ማለት ነው። ማንም ሰው አላወራም። ግን አትናደዱ። ይሄ ፎሮፌሉ ምን አይነት ነው የጨመረችው? ምንም የለም። ዝም ብሎ ተራ ነገር ነው። የሃይሚም አይደለም የቡራም አይደለም። ውስጥ ገብተሽ አይተሻል አንቺ? አላየሁትም። በስ ሲሟ ዱንያ ጠፊያ ነው የሚለው። ትጥፋና ገደል ትግባ። ፕሮፌል እና ብሩኬ ፕሮፌል አድርጋችሁ ምንም አታድርጉ። እንደዛ ከሆነ ጥሩ። ይሄ ማለት የብሩኬ ታኔ አትናደዱ። ጌታን የሃይሚና የቡራ ወዳጆች እንደዚህ አላሉም። ይዛት ጥፋ አላሉም። ግን ያለችው ዱንያ ጠፊያ የምትል ልጅ ብቻ። አሁን እንደዛ ከሆነ የብሩክና የሃይሚ ፕሮፌል አድርጋ ነው አሉኝ እኮ አላረም። እኔ እኮ የሰማሁት ቅድም የሃይሚና የብሩኬ ፕሮፌል አድርጎ እሱ ለምን ትገባላችሁ? እሱ ከገባ ለምንድን ነው የምትሮጡ? ሰው እኮ ዝም ብሎ እኮ ያወራል። ማንም አላለም። ጌታን እናንተ እንደማመጥና እናወራ። ምን መስላችሁ እናንተ? አሁን ፍርቱና ስትገባ ሮጣችሁ ትሄዳላችሁ። አሁን ይሄ ልጅ መጣና ትሮጣላችሁ። እሺ ለምን ብሩኬ የታለው ደብቄሻል ትላላችሁ። ፍርቱና ላይፍ ላይ ከገባች ማለት ነው። አሁን ደግሞ ይሄ ልጅ ደግሞ ሃይሚ እንደዛ አድርገ ሃይሚ ምናምን ለምንድን ነው የሚትሄዱት? ሲጀመር ለምንድን ነው የሚትሄዱት? ዱንያ ጠፊያ የምትለዋ ልጅ ብቻ ነች። ሰሚራም አለ ኖ እሷን ትበልና እናንተ ለምንድን ነው የሚትሄዱት? እሱ ላይፍ ሲከፍት እናንተ ምን አስሮጣችሁ? ድሮ ታውቃላችሁ እናንተ የቀራ ሰው የለም እኮ ሰሜራ አለች። ሁሉም ሰው አለ። የኛ ቤተሰቦች ማለት ነው። የጨረቃ ፋሚሊዎች አላስ እናንተ ሲጀመር ማንም ይኖር አይኖር እኔ ምንም አያገባኝም። እናንተ ለምንድን ነው አትሮጡ? በቃ ኮሜንት ላይ ምን እንደ እየተጻፈ እናንተ አታውቁም እንዴ? ምንድን ነው እየተጻፋሉ? ምንድን ነው እየተካሄደ? ምን እንደሆነ ልንገርሽ። ሃይሚንና ቡራን አንከባክብ ተንከባክብ ምናምን ነው የሚሉት። እናንተ ይሄ አይደለም በእናትሽ አዳምጪኝ። ሃይሚን ፕራንክ እንድታደርግ አደረገው ነገር ዱንያ ጠፊ ነው ያለች
ሃይሚ ፕራንክ እንድታደርግ ያደረገ ሃይሚ ፈረንጅ አይደለችም ያየችው፣ ይሄ ልጅ ነው ያየችው። ሳኒ የብሩክ እኮ ፍራንክ ሳኒ የኔ ውድ እሱም እኮ ፍራንክ ያደረገ ለሷ ጀግንነት ነው ያሳየ እንጂ ከነጥቁ ነገር እኮ አይደለም ያለ ራሱ ማሰሙ እስቲ ለሽት እንደምጭበነት ሙት አርግ ያስተጋባል ስልክሽ ማለት ነው። እኔ እያልኳችኋለሁ ምን እንደሆነ ልንገራችሁ። ሃይሚ ፕራንክ እንዲያደርግ ያደረጋችሁ እናንተ ራሳችሁ ናችሁ እያልኳችሁ ነው። ገባችሁ አይደል? ሃይሚና ብሩኬ ፕሮፌል ልጁ ፕሮፌል አድርጋችሁ ምንድነው ብላችሁ የጻፋችሁ። ሃይሚ ይሄ ልጅ ካላየች ራሱ ሃይሚ ምንነት እንትን ሃይሚ ፈረንጅ ሳይሆን ካሜራ ማን ነው ያየችው በደንብ እያላችሁ ነበር አይደል? እሷ ምንድነው አለች? ፎቶ ላይ የጻፋችሁ ነገር አለ እያለች ነው። ብሩኬን ቻይኑን ፈረንጁን ሳይሆን ልጁን ነው ያየችው ሃይሚ። እናንተ እንዴት አወቃችሁ? ፎቶ እየመጣችሁ ትፖስታላችሁ። ብሩኬና ከሱ ማን ይበልጣል ትላላችሁ። ገገሞች ምድረ ሸቃሊ አይሳሉ። ይሄ ልጅ እኮ የታወቀው እኮ ትናንትና ነው፣ ከትናንትና ወዲያ ነው። እንዴት ነው ይዛሃት ጥፋ የሚባለው? እንዴት ነው ቻናሏን ሸራር ግን ያወቃችሁ? ሲጀመር ሴቶች አይደላችሁ አምጥታችሁ የቲክቶክ እየቦስታችሁ እንዲቦታ እንዲያረጋችሁ በራሳችሁ ጥፋት ራሳችሁን ገና እንትን ምራችሁ እሷን ትሰድቧታላችሁ። ገገማ ሲያስጠሉ ማነው ሲጀመር ቲክቶክ ላይ አምጥቶ የቦሰተው? እሷ ናት ወይ እናንተ ራሳችሁ አይደል አምጥታችሁ እዚህ እንትን ያደረጋችሁት? የኔ ባል የኔ ፍቅር ምናምን ብላችሁ የኔ ውድ ምናምን ብላችሁ የቦሰታችሁት ግን አሁን ያወራሉ አፋቸው ከፍተው ሲያስጠሉ። አውሩ እንግዲህ ነገር አስጠልቶኛል። ይሄ ልጆች ማለት ነው። እናንተ አርፋችሁ ብትቀመጡ ከሆነ አርፋችሁ ተቀመጡ። ጌታ በጣም ነው የምደብረው። የመጣ ወንድ የኔ ነው የኔ ነው። በዛ ላይ ደግሞ ማይሆን ነገር ታወራላችሁ። ማይሆን ነገር እየጻፋችሁ በእናታችሁ የልጆቹን ህይወት አታበላችሁ። በእግዚአብሔር እናንተ ምን አይነት ሳኒ ምን እንደው ታውቂያለሽ? አንደኛ ነገር አሁን የጨረቃ ፋሚሊ የሚታወቀው በምንድን ነው? ሰብስክራይብ በማድረግ ሰውን በማበረታታት ነው አይደለ? አሁን ግን የሆነ ሰው ብሩኬ ራሱ እኮ ከሰው ጋር ፎቶ መነሳት አልቻለም። ቆርጠው ያመጣሉ ጭራሽ። ኧረ ተው ሴቶች፣ ኧረ እንደው ፈጣሪያችሁን የፈጠራችሁን ፍሩ። ምን እየሆናችሁ ነው ግን? የምር ሲጀመር ኤም ፕራንክ ያሰሯት ሳኒ ቅድም ያልሽው ነገር ነው። ፈረንጅ አልነበረም ያየችው ካሜራማን ነው ሲሉ ነበረ። ራሳቸው ናቸው አይዲያ የሚሰጡት። አብዛሜሽን ተደርጓል። ብሩኬና ሃይሜንና ልጁን ማለት ነው። እንደዛ ይደረጋል። ሲጀመር እንደዛ ይደረጋል። የምትሰሩትን አታውቁም? ህፃን ናችሁ እንዴ? ኧረ ህሊና የሚባል ነገር ይኖራችሁ። ሃይሚ ምን ሆና ነው? ካንተ እኮ ይበልጣል ይሄ ልጅ በቆንጅና። ኧረ እባክሽ ቆንጅና ነው እንጂ እሱ ምን እንደው እየሰራ አይተሻል? ኢንስታግራም ላይ ገብተሽ አይተሻል? ምን እንደው ስራውን። አንዳንድ ሰዎች ምክንያት እኮ የእኛ ስም ስማችን ያጠፉ ነው። ወይኔ ጉዴ! በእነሱ ምክንያት እኮ እኛ ተሰደብን። ኧረ ሴቶች፣ ኧረ እኔ ፕሮፌል አያደርግም። እኔ ሁለተኛ ፕሮፌል የነሱ አልጠቀምም፣ አልፈልግም። ምን አይነት ሳራ ሰው ሴቶች ናቸው? ትላንትና ሃይሚን ይዛ ጥፋ ያለችው ልጅቷ፣ ቆይ ፕሮፌልን ላሳያችሁ። ዱንያ ጠፊ የምትለው ዶንቆሮ በቃ እሷን አትንኳ። ዝም ይበለው፣ አርፋችሁ ተቀመጡ። ሌላ ሰው ከሆነ የራሷ ጉዳይ። በቃ ምን እሷ ምን ትሆናለች? ለማንኛውም ፎቶ ሼር አታርጉ። እዚህ ያላችሁ 50 ምናምን ሰዎች ቻናሏን ሼር አርጉላት። ሰብስክራይብ የምታነሱ የወንድ ጥማተኞች ደግሞ ገደል ግቡ ትፈልጉ ማለት ነው። አይ ሳኒ ይታየሻል። ይመኮኝ ነው ኦጌታ ያለውን በውስጡ አጨብጫቢ ማለት ነው። ይኸው የነሱ ቦታ አይደለም። ይኸው የእንትን ነው። ይኸው አየሽ ቤቱን እንደነስለግን በፈጣሪ ስም ጨጓራ ነው የሚልጡት እነዚህ ምንም የለም። ይኸው የሃይሚና የቡራ ፎቶ ምንም የለም።
እሷ በራሷ እንትን ባንጋሊ ይዛ ለምን ከማዳም ቤት ወጣ አጠፋም? የኛ ልጆች ማለት ነው። አንቺ ገደል ግቢ፣ አንቺ ራስሽ ጥፊ የሚሉ ኮሜንት አለ ትላንትና ማለት ነው። ይሄ ማሽቀበጥም መሄድም እኮ የእሱ ቤት መሄድም አያስፈልግም፣ ማሽቀበጥም አያስፈልግም ነው። ገባች አይደል? እናንተ ስላስቀበጣችሁ ወይኔ ሰኒ ጊፍት ራሱ ቢታይ ምን ልትይ ነው? አረ ይሄ ነገር አያት እኔ ነው ቲቲሲ ምንማ ለምን እንደሆነ ተቃላችሁ። እሱ ራሱ እኮ ይሄ ነገር አውቆ እነሱም እያሽቀበጡ አይቶ እኮ ነው ፕራንክ እንስራ ብላ። ሃይሚ ደግሞ ሸመኛ ናትና ከዛ ሰራች። አዎ እሱ ነው ሀሳቡ ያመጣው አለች። እሱ ፍራንክ ስታደርግ ለምንድን ነው የምትሳደቡ? እኔ ግራ ገባኝ እኮ ለምን ቅናተኛ ራሱ ላይክ ራሱ አያረግም እኮ ሰይጣና ሙላ ማለት ነው። እናንተ ሰብስክራይብ የምር ሲጀምር ሰብስክራይብ እያነሱ ነው። ለዛ እኮ ነው አሁን አልንቀሳቀስ ያለው የምር ሁልጊዜ እሷ የሆነ ነገር በሰራት ሰብስክራይብ አነሱ፣ ጭንቅላቱ አነሱ። ሃይሚ እኮ አሁን እኮ እየመራች ያለችው ሃይሚ ነች እኮ የኢትዮጵያ መሪ ሴት መሪ ሃይሚ ነች አይደል እንዴ? አሁን ማለት ነው ሰኒ፣ አሁን ማለት ሃይሚ ለአንድ ወር ፕራንክ ብትሰራ ምን ችግር አለ? ሰው እኮ ማሽቃበጥ ይወዳል። አንቺ አይደለም አንድ ወር አንድ ቀን ሰርታ እያለሽ አይደለም ዞ ልታደርግ ነው እንደ ፈጣሪ ይቅር ብለሽ አንድ ወር እንደዛ ማለት ይበላል። እኔ ተናድጄ ያለው ጌታን ሰው እኮ ጫጫታ እና ወሬ ብቻ ነው የሚወደው። እንደዚህ አይነት እሷ ምንም ብትሰራ ከዚህ በኋላ ማለት ነው እየቀነሰ ነው። እንደዚህ አትበል። የምር ምንም አትስራ አልፈልግም።